ከፊታችን ከግማሽ ወር በታች የሆነ ጊዜ ይጠብቀናል። ሁላችንም ወደምንወዳት የፍልሰታ ሱባኤ ልንገባ አሁን እናዘጋጅ። የነፍሳችን ቆሻሻ የሚራገፍበት፣ ወድቀን የምንነሳበት፣ የእመቤታችንን ትንሣኤ ተነስተን የምናይበት፣ በረከት የምናይበት እንድንሆን ከወደቅንበት እንነሳ። ጥያቄዎቻችን መልሶቻቸው የዘገየው እኛ እስክንለወጥ ነው። እግዚአብሔር ማይሰማ መስሏችሁ? ይሰማል። የሀገራችንን ጉዳይ ይሰማል። የአንድነታችንን ጉዳይ ይሰማል። ጦርነት እንዲቆም ብንጸልይ ይሰማል አይሰማም? እግዚአብሔር ግን ውስጣችን ብዙ ቦምብ ተሸክመን ጦርነት ይቆም ብንል ምን ዋጋ አለው? አክሽፉት ቦምቡን። ከውስጥ ያለውን ቦምብ፣ የልዩነት ቦምብ ይክሸፍ። የተቀበረው የዘረኝነት ፈንጅ ይክሸፍ። እሱን ካላወጣኸው ምኑ ጋር ነው የምናወራው? የቱ ጋር ነው እግዚአብሔር የሚቀይረው? ሰቆቃው ኤርምያስ ላይ ማለዳ ማለዳ አዲስ ነህ፣ ታማኝነት ብዙ ነው ይላል። እግዚአብሔር ማለዳ ማለዳ አዲስ ነው። በአባቶቻችን ዘመን የሰራ እግዚአብሔር በእኛም ዘመን ይሰራል። በአባቶቻችን ዘመን የቀጣ እግዚአብሔር በእኛም ዘመን ይቀጣል። በአባቶቻችን ዘመን ሲሰጥ የነበረ እግዚአብሔር እጁ አልሳሳበትም። እሱ ሁሉ በእጁ ነው። ዓለምን በመሃል እጁ የያዘ ነው። ፈጥሮ የሚገዛ መግቦ የማይደክመው ቢሸከመን የማይዝል ሩሩ አባት ነው። ክብርና ምስጋና ለስሙ። 90 መጽሐፍ ቅዱስ ብናብራራ ልባችን ካልተነካ እግዚአብሔር አይደለንም። አንድ ሰው መጻሕፍትን ስለጠቀሰ ብቻ ሊቅ ነው አይባልም፣ ወይንም ደግሞ ጻድቅ አይባልም። ምክንያቱም ሰይጣን አዋቂ ነው። ከሰይጣን በላይ ሊቅ የለም። ክርስቶስን ለመፈተን መዝሙር 90ን ጠቅሶ ክርስቶስን ፈትኖታል። የራሱን መጽሐፍ ለባለቤቱ ጠቅሶለት የሚጸጸት አእምሮ ባለቤት መሆናችን ነው ከዓለም የሚለየን። ክርስቲያን የማያጠፋ ማለት አይደለም፣ የማይጠፋ ነው። ቢወድቅ እንኳ የሚነሳ አይደል? እመኒ ወደቁ ትነሳ ወእመኒ ሆርኩ ውስተ ጽልመት እግዚአብሔር ያበርህልኝ። ብወድቅ እነሳለሁ፣ በጨለማ ብመላለስ ማን ያበራልኛል? ሚልክያስ 2:17 ላይ ሰባሪው ከፊት ይቀድማል ይላል። ባይቀድምልሽ እዚህ ምደርሽ ይመስልሽ? ባይቀድምልኝ እዚህ ጋር መቆም ይመስላችኋል? ባይቀድምልኝ እዚህ የቆምክ ይመስላል? በጣም ብዙ ለአንዲት ደቂቃ እግዚአብሔር ከሚታየው ጀርባ የማይታየውን እንድናይ ረቂቅ ዓይኖች ቢሰጠን እና ብናይ በእያንዳንዱ ሰዎች ዙሪያ ያለውን የሰይጣን ደባ በማየት ራሳችንን በጣም 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 እስከ መሳት እንደርስ ነበርኩ እንዳትለው እንደሜ ነኝ በል። የአባት ቤት አሁንም ያንተ ነው። የአባትሽ ቤት አሁንም ያንቺ ነው። ተመለሱ፣ ወደ ሕይወት ወደ አገልግሎት ተመለሱ። ትልቁ ነገር ወድቆ አለመቅረት ነው። ቅድም ብያቸዋለሁ፣ እንወድቃለን እንጂ አንጠፋም ይላል 2 ቆሮንቶስ 6። እኔና እናንተስ በቸልተኝነት ያረከስናት ነፍሳችን ምን እየጠበቀች ነው? ሁላችንም ራሳችን እናውቃለን። ራሳችሁን መርምሩ በሃይማኖት ብትኖሩ ይላል መጽሐፍ አይደል? ወለርእሰክሙ አመክሩ ለእማሃለውኩም በሃይማኖት። በሃይማኖት ብትኖሩ ራሳችሁን መርምሩ። በእግዚአብሔር እጅ ነኝ ወይ ብላችሁ መርምሩ። ከዚያስ ከወደቃችሁበት ትነሳላችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ገብርኤል መልአክ በላይ ለማርያም ዛይረፈ ከመ እዜን ወዳጠው አኮ ትሩፈ እግዚአብሔር ሀበኒ ሲሳይ ልቡና መጽሐፈ ወአፉ የሙሴ ለእመ ኮነ ጸያፈ ጰራቅሊጦስ አሮን ይኩነኒ አፈ። ወደ እመቤታችን የመጣውን መልካሙን የምስራች ቅዱሱን ወንጌል የትውልዱን ብስራት አምልቼና አስፍቼ ሳይሆን በጎልዳፋ አንደበቴ እንድመሰክር መንፈስ ቅዱስ ለእኔ አንደበት ለሁላችንም ደግሞ ሰሚ ጆሮና አስተዋይ ልቦና ይሁነን። ክቡር አባታችን መላከ አሚን ቆሞስ አባ ገብረ ሥላሴ የዚች ጥንታዊትና ታሪካዊት ገዳም አበምኔት፣ ክቡራን አበው መነኮሳት፣ ካህናት፣ ሊቃውንተ ቤተ ክርስቲያን፣ ሰባኪያነ ወንጌል መምህራን፣ ወንድሞች ዲያቆናት፣ ዘማሪያን ወዘማሪያት፣ የሰንበት ትምህርት ቤት አባላት፣ ከልዩ ልዩ ስፍራ ከእመቤታችን በረከት ለማግኘት እዚህ የተሰበሰባችሁ ኦርቶዶክሳውያን ክርስቲያኖች፣ ምዕመናን ወምዕመናት፣ አባቶች፣ እናቶች፣ ወንድሞችና እህቶች እንደዚሁም ሕፃናት እስከ ሞት ድረስ በወደደን በመድኃኒተ ዓለም በኢየሱስ ክርስቶስ ፍጹም ፍቅር እንደምን አመሻችሁ፣ እንደምን ዋላችሁ፣ እንደምን ቆያችሁ። ለባህሪው ሽረት ለመንግስቱም ብልፈት የሌለበት የዘመን ዘመናት ባለቤት የጨለማችን ብርሃን የሞታችን ትንሣኤና የትንሣኤያችን በኩር ከሞት ወደ ሕይወት ከርኩሰት ወደ ቅድስና ያሸጋገረን የደከመ ጉልበታችንን በፍቅሩ ያደሰልን ዘወትር የሚራራልን አባት ድካማችንን አይቶ የሚረዳ እስራታችንን የሚፈታ ስብራታችንን የሚጠግን ፍቅሩ ከእናት ልጅ በላይ ውድ የሆነ ሁሉን የሚለውጥ የማይለወጥ የዓመት የዘመናት ጌታ
መድኃኒተ ዓለም ኢየሱስ ክርስቶስ ስሙ ለዘላለም የተመሰገነ ይሁን። ለዓለም ሕዝብ ሁሉ የተስፋ ምንጭና የድኅነት ማስገኛ የሆነች የእግዚአብሔር እናታችን ድንግል ማርያም እግዚአብሔርን ያየንባት የሕይወት መስታወታችን፣ ስለ አምላክ የምንነጋገርባት የአዲስ ኪዳን ቋንቋችን፣ ፍጥረቱን ሁሉ የሚመግበውን ጌታ በመሃል እጇ የያዘች የእግዚአብሔር እናት የመስቀል ስር ስጦታችን ድንግል ማርያም ስሟ ለዘላለም የተመሰገነ ይሁን። ጻድቃን፣ ሰማዕታት፣ ቅዱሳን መላእክት ሁሉ እንደየክብራቸውና እንደየሞገሳቸው ክብርና ምስጋና ይድረሳቸው። እንደ እግዚአብሔር መልካም ፈቃድ ለጥቂት ደቂቃ የምንቆይበት የትምህርታችን ርዕስ እግዚአብሔር ያነስኦሙ ለእለ ወድቁ፣ እግዚአብሔር የወደቁትን በፍጹም ያነሳቸዋል። መዝሙር 145 ቁጥር 5 ላይ የምናገኘው ኃይለ ቃል ነው። በዚህ ኃይለ ቃል ተነስተን በአንድ ታሪክ ዙሪያ የሚያጠነጥን ሕይወታችንን የሚዳስስና ለነገ ማንነታችን መቆሚያ መንፈሳዊ ቁመናችንን የሚያሳምር በእግዚአብሔር ፊት ስንቆም የሚገባንን ተግባር እንድናደርግ የሚረዳንን ኃይል የምንለብስበትን የወንጌል ክፍል እንድንማር መንፈስ ቅዱስ ለእኔ አንደበቴን ያከናውንልኝ። ለእናንተ ሕይወትን የሚለውጥ የቅድስና አምላክ ይጠብቃችሁ። እግዚአብሔር በሉ ያነስኦሙ ለእለ ወድቁ፣ እግዚአብሔር የወደቁትን ያነሳቸዋል። መውደቅ በብዙ መልክ ይገለጣል፣ በልዩ ልዩ መልክ። በዚህ የወንጌል ክፍል ውስጥ መውደቅን የምናስበው ከእግዚአብሔር የመራቅን ሕይወት፣ በኃጢአት የመማረክን የሕይወት የመንፈሳዊ ቁመና መዛነፍን፣ መንገድ መሳትን፣ ከጉያ ውስጥ ማፈትለክን፣ የእግዚአብሔርን ስም እየጠሩ ያለ እርሱ መኖርን ውድቀት ብለን እናየዋለን። በየትኛውም አጋጣሚ ሰዎች በሕይወታቸው የተለያዩ ስብስብ ችግሮች ያጋጥሟቸዋል። በሁሉም ዘመን ውስጥ ግን እነሱ ትላንት ብለው የሚያወሩት ታሪካቸው ውስጥ እግዚአብሔር አለ። ዛሬ የሚባለው ታሪካቸውም ውስጥ እግዚአብሔር አለ። ነገ የሚለው ታሪካቸውም ውስጥ ማን አለ? እግዚአብሔር። ዘመናት የማይለውጡት እግዚአብሔር ብቻ ነው። አሁን ባለንበት ከሸማኔ መወርወሪያ ይልቅ በሚፈጥነው ዘመን ውስጥ ትላንትና ድሮ ሆኗል። የዋጋን ግሽበትና መናር፣ የነገሮችን መወሳሰብ፣ አንዳንድ ነገሮች ቶሎ መለወጣቸውን፣ በቅጽበት ነገሮች ቶሎ ወደፊት መሮጣቸውን ስናይ በዚህ አይነት ፍጥረት ውስጥ የሮጠ ታሪክ ስለሌለ ዘመኔ ከሚሮጥ ሰው ይልቅ እጅግ ይፈጥናል የሚለውን ቃል እንድናስታውስ ያደርገናል። በነገሮች በግዥ ደረጃ እንኳን የትላንትናና የዛሬ ይለያያልና ትላንትና ድሮ ነው። እግዚአብሔር ግን ትላንትናም ዛሬ ነው፣ ዛሬም ዛሬ ነው፣ ነገም ዛሬ ነው። ክብርና ምስጋና ለስሙ ይሁን። እግዚአብሔር ጥንት የለውም። ለቀዳማዊነቱ ጥንት ለዳህራዊነቱ ፍጻሜ የለውም። ክንዱ አይዘልም። የትላንትናዎቹ ጎበዞች ዛሬ የሉም። የትላንትናዎቹ ቅዱሳን እንኳን በነፍስ በረከት ነው የሚረዱን እኛን እንጂ በአካል በቁመና በምድር ላይ የሉም። እግዚአብሔር ይችላል። አቡነ ተክለ ሃይማኖትን እስከ ዛሬ ቢያቆያቸው ይችላል። ቅዱስ ጳውሎስን እስከ ዛሬ ማቆየት ይችላል። አይችልም እንዴ? ይችላል። ነገር ግን ስራው የማያልቅበት እግዚአብሔር በዘመናት ውስጥ ሁል ጊዜ አዲስ የሆነ ሰቆቃወ ኤርምያስ ላይ ማለዳ ማለዳ አዲስ ነህ፣ ታማኝነት ብዙ ነው ይላል። እግዚአብሔር ማለዳ ማለዳ አዲስ ነው። በአባቶቻችን ዘመን የሰራ እግዚአብሔር በእኛም ዘመን ይሰራል። በአባቶቻችን ዘመን የቀጣ እግዚአብሔር በእኛም ዘመን ይቀጣል። በአባቶቻችን ዘመን ሲሰጥ የነበረ እግዚአብሔር እጁ አልሳሳበትም። እሱ ሁሉ በእጁ ነው። ዓለምን በመሃል እጁ የያዘ ነው። ፍጥሮ የሚገዛ መግቦ የማይደክመው ቢሸከመን የማይዝል ሩሩ አባት ነው። ክብርና ምስጋና ለስሙ ይሁን። ስለዚህ ይላል መዝሙረኛው ዳዊት እግዚአብሔር ያነሳል ይላል፣ የወደቁትን በፍጹም ያነሳቸዋል። በሕይወት ዘመን ውስጥ ብዙ የውድቀት ዘመኖች አጋጥመውናል። በታሪካችን ውስጥ ብዙ ጊዜ ዝለናል። ከመንፈሳዊነታችን ደክመናል። በዛው አልጠፋንም። እንዳንጠፋ ማን መልሶናል? አሁን ቸርነቱን ነው የምናስበው፣ ርኅራኄውን፣ ደግነቱን። የእግዚአብሔር ስም መጠራት በቆመበት በጠፋበት ዘመን ውስጥ አንድ ነቢይ ብቻዬን ነበርኩኝ ብሎ ሲናገር እንሰማለን። ይሄ ሰው ቴስቢያዊው ኤልያስ ነው። ሞትን ያልቀመሰ ገና ይመጣል ተብሎ የሚጠበቅ። እንግዲህ ኤልያስ በመጽሐፍ ቅዱስ ውስጥ በጣም ሞትን ያልቀመሱ ተብሎ የሚጠሩት ራዕየ ዮሐንስ ላይ ሁለቱ ወይራዎች ከሚላቸው ፍጹም ቅዱሳን ከሆኑ ታላላቅ አባቶች አንዱ ነው። ኤልያስን የሚያህል ታላቅ የለም። ኤልያስ የቃል ነቢያት መካከል አንዱ ነው። ነገር ግን የእግዚአብሔር ስም መጠራት አቁሞ ጣዖት ነግሶ ከብሮ አካብና ኤልዛቤል በምድር ላይ የእግዚአብሔር ስም እንዳይጠራ በዘመቱበትና ነቢያት እግዚአብሔርን
የመቅደሱንም ካህናት ባስፈጁበት ዘመን ውስጥ ብቻውን ቀርቶ የእግዚአብሔርን ታሪክ፣ የመቅደሱን ታሪክ፣ የቸርነቱን ታሪክ እንደገና የመለሰ ነብይ ነው። ማን ይመስገን ወገኖች። ይሄ ነብይ አንድ ቀን ብቻዬን ነኝ አለው። እግዚአብሔር መተካት እንደሚችል አሳየ። ሂድና ባንተ ፋንታ ኤልሳዕን ቅባው ብሎ አዘዘው ይላል መጽሐፍ ላይ። ኤልሳዕ የተባለ ነብይ ከቃል ነቢያት መካከል ሌላ ሁለተኛው ነብይ። በርካታ የቃል ነቢያት ቢኖሩም በታሪካቸው በሰፊ ከሚነገርላቸው መካከል የኤልያስ ደቀ መዝሙር እንዲሆን የታዘዘ ኤልሳዕ ይባል ነበር። 12 ጥማድ በሬ ይዞ ሲያርስ መንገድ ላይ ያገኘው ይላል መጽሐፋቸው። ከዚያ በኋላ መጎናጸፊያውን ጥሎበት ሄደ። የቅዱሱ የጻድቁ የነብዩ የእግዚአብሔር ሰው መጎናጸፊያ ሲነካው ተለወጠ። ንብረቱ ተረሳ። ሰው ንብረቴ፣ ቤቴ፣ ማቄ፣ ጨርቄ እያለ ሰንበቱን ሁሉ እየሻረ የሚውለው ማን እስከሚነካው ነው? ንገሩኝ፣ ማን እስከሚነካው ነው? መድኃኔዓለም ይንካን ሁላችንንም። እግዚአብሔር ሲነካን የክስ ፋይል እንቀዳለን። እግዚአብሔር ሲነካን የሐሜት አንደበታችን ይቀየራል። እግዚአብሔር ሲነካን የዝሙት መንፈስ ከኛ ይርቃል። እግዚአብሔር ሲነካን ዘረኝነት ከኛ ይነቀላል። እግዚአብሔር ያልነካቸው ሰዎች ናቸው ምድሪቱን የሚረብሿት፣ የሚያውቋት፣ የሚበጠብጧት። 90 መጽሐፍ ቅዱስ ብናብራራ ልባችን ካልተነካ እግዚአብሔር አይደለንም። አንድ ሰው መጻሕፍትን ስለጠቀሰ ብቻ ሊቅ ነው አይባልም፣ ወይንም ደግሞ ጻድቅ አይባልም። ምክንያቱም ሰይጣን አዋቂ ነው። ከሰይጣን በላይ ሊቅ የለም። ክርስቶስን ለመፈተን መዝሙር 90ን ጠቅሶ ክርስቶስን ፈትኖታል። የራሱን መጽሐፍ ለባለቤቱ ጠቅሶለት። ስለዚህ ጥቅስ በማወቅ ከሱ በላይ የለም። ክርስቶስ መምጣቱን ወደ ዓለም የሰው ልጆች ከመቀበላቸው በፊት ቀድሞ ያወቀው እኮ ሰይጣን ነው። አጋንንትም ክርስቶስ መሆናቸውን አውቀውት ነበር ይላቸው። ግን ጽድቅ ሆናቸው? እንደምን አመሻችሁ። ጽድቅ ሆናቸው ወይ? አልሆናቸውም። 90 ጥቅስ መደርደር ጽድቅ አይሆንም። የመጽሐፍ ቅዱስ እውቀት ጽድቅ አይሆንም። ዳዊት ማወቅ ጽድቅ አይሆንም። ድጓ ጾመ ድጓ ማወቅ ሕይወት ከሌለ ጽድቅ አይሆንም። እንደውም ዕዳ ነው የሚሆነው። ይህንን ያህል ዘመን ከተቀደሰው ምንጭ ተቀምጠ አንተ ግን ደረቅ ነህ። ለምንድን ነው ያላበቀልከው? ክርስቲያን ከሕይወት ቃል ከቀዳ ለምለም መሆን አለበት። ወይ ከውን ከመዕፅ እንተ ትክልት ሀበ መዋዘማ አይኮንም። ምስጉኑ ሰው መልካሙ ሰው ማን ነው ከተባለ በውሃ ፈሳሽ ዳርቻ እንደተተከለች ተክል የሆነ እንተቱ ፍሬሃ በበጊዜሃ ወቁጽላኒ እየተነገር ፍሬዋን በየጊዜው የምትሰጥ ቅጠሎቿ የማይደርቁ የማይረግፉ ነው። ክርስቲያን እኮ ነው በውሃ ፈሳሽ ዳርቻ የተተከለ። ስለዚህ ዕውቀት ስር ተተክሎ ሕይወት ከሌለው ኪሳራ ነው። የአጋንንት ዕውቀት ነው ማለት ነው። ስለዚህ ዕውቀት ብቻውን አያጸድቅም። እግዚአብሔር ካልነካን ጥቅም የለው። ብዙ ምጉቶች ሰማላችሁ፣ ቤተክርስቲያንን የሚወክሉ ብዙ ጭቅጭቆች ሰማላችሁ። እነዚህ ነገሮች ሁሉ ስጋና ደም ናቸው፣ መንፈስና እውነት አይሆኑም። መንፈስና እውነት የሚሆኑት አስታራቂ ሐሳቦች ሲሆኑ፣ ገንቢ ሐሳቦች ሲሆኑ፣ እግዚአብሔር ካልነካን ብናውቅ ጥቅም የለውም። ከ150 ዳዊት የልብ ቅንነት ይላሉ አባቶቻችን። ምናልባት ተማርኩ ከሚለው ይልቅ ምንም ያልተማረው ምስኪን ተነክቶ እግዚአብሔርን ያያል። አይኖቻችንን ያብራልን መድኃኔዓለም። ስለዚህ ዕውቀትና ሕይወት ይለያያል። የክርስቲያን ዕውቀቱ ከሕይወቱ መጀመር አለበት። መንፈሳዊ ሕይወቱ ስለ ዕውቀትና ጥበብ ከፈሪሳውያን በላይ ሊቅ የለም። ክርስቶስ ለክብሩ የተጠቀመባቸው ሐዋርያት አሳ አጥማጆች፣ ቀራጮች ከየመንገዱ ነው የሰበሰባቸው። ግን ምን አደረገ? የዓለም ሁሉ ራስ የሆነው እርሱ ወደ እርሱ ስቧቸው ይችን ቤተክርስቲያን የሚያጣፍጡ መሪዎች አደረጋቸው። አንትሙ ብርሃኑ ለዓለም ብሎ የዓለም ብርሃን አደረጋቸው። ክብርና ምስጋና ለስሙ ይሁን። የተናቁትን፣ የተገፉትን፣ የተዋረዱትን፣ እንደ ኃጢአተኛ የተፈጠሩትን እነሱን የዓለም ብርሃን ናቸው አላቸው። ማን ስለነካቸው ነው ብርሃን የሆኑት? ስለዚህ ማን ይንካን? ሁላችንንም እግዚአብሔር በቃሉ ይንካን። እግዚአብሔር በፍቅሩ ይንካን። እግዚአብሔር በፈውስ እጆቹ ይንካን። እግዚአብሔር ጥበብን በሚገልጥ የጥበብ እጆቹ ይንካን። ኤልሳዕ እግዚአብሔር ሰው ነው። ነብዩ ኤልያስ ደግሞ የእግዚአብሔር ነብይ ነው። የዋሁን ሰው የነብዩ ልብስ ሲነካው ብድግ አለና ቆመ። ቤተሰቦቼን ልሰናበትና ልከተልህ አለው። እኔ ምን አልኩ? ምንም አላልኩም። ፍላጎትህ ከሆነ ና አለው። ከ12ቱ ጥማድ በሬዎች አንዱን ጥማድ አረደና በዛው በበሬዎቹ ዕቃ ቀቀለና መገበና ማቄን ጨርቄን ሳይል ጥሎ ተከተለ። ቤተክርስቲያንን ትተው የሆነ ዘረኝነት የተከተሉ ሰዎች አሉ። ቤተክርስቲያንን ትተው የሆነ ጥንቆላ የተከተሉ ሰዎች አሉ። ቤተክርስቲያንን ትተው የሆነ ጉድጓድ ውስጥ የወደቁ ሰዎች አሉ። በዚያው ልክ ደግሞ ጎድጓዳውን ዓለም፣ የማያቆመውን ዓለም፣
በህይወት ውስጥ ዘለቄታዊ መፍትሄ የማይሆነውን ዓለም ትተው ደግሞ ፍጹም መንነው ቤተክርስቲያን የገባዋሉ። የገቡትን ይጠብቅልን፣ የወጡትን ይመልሰልን። ክርስቲያን ሁል ጊዜ ወደ ዓለም ህይወቱን ያልሰጠ ነው። ቤተክርስቲያን ፍጽምት የምትሆነው ጀርባቸውን ለዓለም በሰጡ ሰዎች ነው። ፊታቸውን ወደ እርሷ ባዞሩ ቃሉ ምን ይላል ብለው የሚውሉ ሙሉ ቀን ውስጥ ማታ ህይወታቸውን የሚተረጉሙት በስጋዊ ቁሳቁስ ቆጠራ ሳይሆን በራሳቸው ይሰራሉ። ነጋዴዎች መጨረሻ ላይ ምን ያደርጋሉ? መደብራቸውን ከመዝጋታቸው በፊት ከሂሳብ ሰራተኛ ወይንም ከካሼሪዋ ጋር ወይንም ብቻ ከሆነ ከሚመለከተው አካል ጋር የመጨረሻውን የውሎ ሪፖርት ይሰራሉ። ምን ሪፖርት ይባላል? ንገሩኝ። ዜድ ልክ ነኝ አይደል? ዜድ ሪፖርት። የምኑ ይሄ ዜድ? የውሎ ዜድ ነው። አለቀ ማለት ነው። የመጨረሻ ፊደል ነው ዜድ። እንግዲህ ሌላ ስም ካለው አላውቅም። ያንተ ዜድ ሪፖርትን እንዴት ነው የምትሰራው? የውሎህን ዜድ ሰርተህ ታውቃለህ? ስተኛ በእግዚአብሔር እጅ ነው የዋልኩት ወይ? መድኃኔዓለም ከኔ ጋር ነበር ወይ? የቱ ጋር ነው የተናገርኩት? ማህበራዊ ሚዲያ ላይ የፖስተትኩት ምንድነው? የዝሙት ገበያን የሰራሁት? የዘረኝነት ገበያን የሰራሁት? የጥላቻ ገበያን አትርፍ ያለው? የመጨረሻ ዜድ ሪፖርት ሰሩ የሚባሉት ነጋዴዎቹ ትርፍና ኪሳራቸውን አጣጥመው የመጨረሻ ዛሬ ያገኘሁት ይሄ ነው ሊሉ ይመስለኛል። አንተ ትርፍህ ምንድነው? ምንድነው ትርፍሽ? እኔ ትርፌ ምንድነው? በዚህ አገልግሎት ውስጥ ከዋልኩ በኋላ ስገባ በዚህ አገልግሎቴ ምንድነው የሰራሁት ስተቴ ብዬ ራሴን አይቼ አበስኩ ገበርኩ። ለንስሐ መዘጋጀት አለብን። ያኔ የተነካ ክርስቲያን ቁመና ይሄ ነው። የሚጸጸት አይምሮ ባለቤት መሆናችን ነው ከዓለም የሚለየን። ክርስቲያን የማያጠፋ ማለት አይደለም፣ የማይጠፋ ነው። ቢወድቅ እንኳን የሚነሳ አይደል? እመኒ ወደቁ ተነሳ ወእመኒ ወርኩ ውስተ ጽልመት እግዚአብሔር ያበርህልኝ። ብወድቅ እነሳለሁ፣ በጨለማ ብመላለስ ማን ያበራልኛል? መልሱልኝ፣ ማን ያበራልኛል? እግዚአብሔር። አንደበታችሁን ይፍታላችሁ መድኃኔዓለም። እግዚአብሔር ያበራልኛል። በቃ የመጨረሻው ቃል ይሄ ነው። በእውነት ግን በእግዚአብሔር ብርሃን ነው ወይ የምትሄዱት? እንዴት ነው ውሏችን? መንፈሳዊ ቁመናችንስ የተዛነፈ ነው? ለእግዚአብሔር በተመቸ ነው? እግዚአብሔርን በማወቅ ያጋንንትን ያህል እውቀት የለንም ብያቸዋለሁ። በህይወት ልንበልጠው ያስፈልጋል። በእውቀት አንበልጠውም። ሰይጣን ለእኛ የመጣውን ክርስቶስ ቀድሞ አውቆታል። የናዝሬቱ ኢየሱስ የእግዚአብሔር ልጅ ክርስቶስ ሆይ ልታጠፋን መጣህን? ጊዜያችን እኮ አልደረሰም እያሉ ሲለምኑ እነሱ ገና ክርስቶስ መሆኑን ሰዎቹ አልተቀበሉትም። እንደውም ሊሰቅሉት እየተዘጋጁ ነው። ሰይጣን ቀድሞ አውቋል። መድኃኒት ሆኖ የመጣላቸው በሽተኞቹ ሳያውቁ ሊያክማቸው በሽተኞቹን እንደመጣ ሰይጣን አውቆ ዘመቻውን ጀምሯል። እኛ ወደ ጽድቅ መንገድ ጉዞ ስንጀምር እንደምንጸድቅ ሰይጣን ቀድሞ አውቆ በር ይዘጋል። ስለዚህ እግዚአብሔር ምን ያደርጋል? ከፊት እየቀደመ ይሰብራል። ክብርና ምስጋና ለስሙ ይሁን። ሚልክያስ 2:17 ላይ ሰባሪው ከፊት ይቀድማል ይላል። ባይቀድምልሽ እዚህ ምደርሽ ይመስልሽ? ባይቀድምልኝ እዚህ ጋር መቆም ይመስላችኋል? ባይቀድምልኝ እዚህ የቆምክ ይመስላል? በጣም ብዙ ለአንዲት ደቂቃ እግዚአብሔር ከሚታየው ጀርባ የማይታየውን እንድናይ ረቂቅ ዓይኖች ቢሰጠን እና ብናይ በእያንዳንዱ ሰዎች ዙሪያ ያለውን የሰይጣን ደባ በማየት ራሳችንን በጣም እስከ መሳት እንደርስ ነበር። ባላጋራችሁ ዲያብሎስ ይላል መጽሐፍ በዙሪያችሁ ሰፍሯል። ዲያብሎስ ከነ ሰራዊቱ በእያንዳንዱ አማኝ ዙሪያ ሰፍሯል። በማተብን ቁጥር እናርቀዋለን፣ በጸለይን ቁጥር እናሸሸዋለን፣ ቅንነትን በተላበስን ቁጥር እናሸንፈዋለን። መንገዳችንን ወደ እግዚአብሔር እያስጠጋን በሄድን ቁጥር እልህ ውስጥ እናስይዘዋለን፣ ግን እናሸንፋለን። ማን ስላለ ከኛ ጋራ? ክብርና ምስጋና ለስሙ ይሁን አምላካችን። ስለዚህ ማን ይንካን ብያቸዋለሁ? መድኃኔዓለም በቸርነቱ ይንካን። ከዛ ተነሳና ተከተለው። ከዚህ በኋላ ያለው የኤልሳ ታሪክ ብዙ ነው፣ ግን አንድ ቦታ ላይ ብቻ ያለውን ታሪክ ይዘን ትንሽ እናያለን። መጽሐፈ ነገሥት ካልዕ ምዕራፍ 2 ከቁጥር ሁለተኛ ነገሥት ምዕራፍ 6 ከቁጥር 1 እስከ 8 ድረስ ያለውን ቃል ተመልከቱት። እነዚህ ከቃል ነቢያቶች አንዱ መካከል ከሆነው ኤልሳ የኤልያስ በረከት ድርብ ሆኖበት ደቀ መዛሙርት በማፍራት ጉዞ ጀመረ። ነቢያቶች ደቂቀ ነቢያት አሏቸው። የነቢያት ልጆች የሚባሉ ወደ ነቢይነት ለመምጣት እግዚአብሔርን በማግኘት ሕይወት እንዴት መኖር እንደሚገባቸው መንፈሳዊ ትምህርት የሚወስድ። ከዚያ በኋላ ከነዚህ መካከል ኤልሳ የኤልያስ መንፈስ ጽፍ ድርብ ስለነበረበት መጎናጸፊያው የነካው ስለሆነ መምህሩም ሲያርግ ያየ ስለሆነ ሌላም በረከት ተጨምሮለት ፍጹም ባህታዊ ነውና ደቀ መዛሙርት በዙለት ይላል። የነቢያት ልጆች ከመብዛታቸው የተነሳ በፊትህ እኮ
የምንቀመጥበት ስፍራ ጠበበናል። ነብዩ ወጥቶ የእግዚአብሔርን መምጣት ተስፋ ለቆረጡ እስራኤላውያን እያስተማረ መንገዱን እንዳይስቱ መክሮ ወደ በዓቱ ሲመለስ መንገዱን ሞልተው የሚጠብቁ በልዩ ሰዓት የሚማሩ ደቀ መዛሙርት አሉት። ነቢያት፣ ደቂቀ ነቢያት ይባላሉ። በፊትም እንቀመጥበት ስፍራ ጠቦናል። አንተ ከመጣ በኋላ ተማሪዎች በስተዋል። ማን ይመስገን ወገኖቼ? ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ስለዚህ በኤልሳ ጊዜ ነቢያት በዙ። ኤልሳ የስሙ ትርጉም እግዚአብሔር ጠባቂ ነው የሚል ነው። አስተማማኝ ስም ደስ አይልም? በቃ ፍርሃትን የሚያስወግድ ስም። እግዚአብሔር ይጠብቀኛል፣ እግዚአብሔር ይርኤኒ አለ ዳዊት። እግዚአብሔር ጠባቂ ነው፣ የሚያሳጣኝ የለም። በለመለመ መስክ ያሳድረኛል። ራሱን በግ አድርጎ ነው። እግዚአብሔር እረኛ ሆኖ በጎች አድርጎ ይጠብቀናል። በግ ሆኖ ደግሞ ይበላልናል። እንዳይርበን እንጀራችን ነው፣ እንዳንጠፋበት እረኛችን ነው። በግ ሆኖ እንበላዋለን። እረኛ ሆኖ ደግሞ በግ አድርጎ ይጠብቀናል። ከሱ በላይ ማን አለ? ክብርና ምስጋና ለስሙ የሆነ አባቶቻችን አምላክ። ስለዚህ ጠባቂ እግዚአብሔር ነው የሚባል ነብይ መጣ። በራሳቸው መተማመን ብቻቸውን ያጡ ሰዎች እግዚአብሔርን ሲይዙ በራስ መተማመናቸው ስለጨመረ በዙ። እናም ነቢያት በስተናል አሉ። እነሆ በፊት የምናድርበት ቤት ጠቦናል፣ ፍቀድልን፣ ዮርዳኖስ ሄደን እንጨት ቆርጠን እንምጣ አሉት። ሂዱ፣ ቆርጣችሁ አምጡ፣ ብዙ ዳስሩ። እግዚአብሔር ሕዝቡን ያብዛ። ምኑን ያብዛ? እግዚአብሔር። ጮክ በሉ። እግዚአብሔር ምኑን ያብዛ? ሕዝቡን ያብዛ። እግዚአብሔር ርስቱን ያስፋልን። ክብርና ምስጋና ለስሙ ይሁን። እግዚአብሔር ሕዝቡን ያስፋ። ቅር እንዳይላች ከሽሮ ሜዳ እዚህ እየተጣበብን ስንመጣ ቅር እንዳይለን፣ እግረኛውና መኪናው ተጣቦ ተጋፍቶ ሲሄድ በቀስታ ቅር እንዳይለን። ማን ሕዝቡን አብዝቷል? እግዚአብሔር እጥፍ ያብዛን። ገና በቀጭኗ መንገድም ስንመጣ ይጠበን ነበረ። እንደዚህ ግን አልነበረም። በሰፊው መንገድ የበለጠ ጠበበን። እግዚአብሔር ምኑን አበዛ? ክብርና ምስጋና ለስሙ ይሁን። ሕዝቡን አበዛ እግዚአብሔር። እግዚአብሔር አብዝቶናል፣ በስተናል። አብዙ፣ ብዙ ዳስሩ አሉ፣ ብዙ ስሩ። እግዚአብሔር ሕዝቡን ያብዛ። ወደ ዮርዳኖስ ሲሄዱ መጠለያ ለመስራት ምሰሶ ፍለጋ ወጡ። ኤልሳዕን እባክህ አንተ ከኛ ጋር ውጣ አሉት። አለቃቸውን ትልቁን ነብይ የእግዚአብሔርን ሰው ከኛ ጋር ውጣ። ከኛ ጋር ምን ነው ንገሩኝ እስቲ፣ ከኛ ጋር ንገሩኝ፣ ውጣ። ኦሪት ዘጸአት ምዕራፍ 33 ቁጥር 15 ላይ እንዲህ የሚል ቃል አለ። እግዚአብሔር ሆይ አንተ ከኛ ጋር ውጣ። እስቲ ከኔ ጋር በሉ፣ እግዚአብሔር ሆይ በሉ ሁላችሁም፣ አንተ ከኛ ጋር ውጣ። አንተ ከኛ ጋር ካልወጣህ በሉ ከዚህ አንውጣ። መድኃኔዓለም ከኛ ጋር ይውጣ። ሁሌ ጸሎታችሁን ስጨርሱ ወደምትሄዱበት መንገድ ሰይጣን እንዳይቀድማችሁ ምን እንበል? አንተ ከኛ ጋር ውጣ። አንተ ከኛ ጋር ውጣ። በንግድም በእግዚአብሔር ከኛ ጋር ይውጣ። በስራም እግዚአብሔር ከኛ ጋር ይውጣ። በልዩ ልዩ ስምሪት ማን ከኛ ጋር ይውጣ? እግዚአብሔር። ወደ ትዳር ተራራ ስንወጣ ማን ከኛ ጋር ይውጣ? እግዚአብሔር። ልጅ ወደ መውለድ ተራራ ስንወጣ ማን ከኛ ጋር ይውጣ? ቤተሰብ የማብዛት ተራራ ላይ ስንወጣ ማን ከኛ ጋር ይውጣ? እግዚአብሔር። ብቻ እንውጣ። ማን ይውጣ ከኛ ጋር? ክርስቲያን አይወርድም ይወጣል እንጂ። ክርስትና መውጣት ነው፣ ሁሌ መውጣት፣ ከኃጢአት መውጣት፣ ከዝሙት መውጣት፣ ወደ ተራራ መውጣት፣ ወደ በረከት ከፍታ መውጣት፣ ወደ ጽድቅ ከፍታ መውጣት። መድኃኔዓለም ያውጣን። አሁንም ሁላችንንም ከዓለም ማጥ ውስጥ ያውጣን። አንተ ከኛ ጋር ውጣ አሉት። አብሯቸው ወጣ። ከዚያ በኋላ ይላል እዚያ እንደደረሱ መቁረጥ ሲጀምሩ አንደኛው ጎበዝ ቆራጭ ምሳሩን ይዞ መጥረቢያውን ወደ ዛፉ ላይ ተንጠልጥሎ ለመቁረጥ ሲሞክር ምሳሩ ወይንም ብረቱ መጥረቢያው ከእንጨቱ ላይ ሾልኮ ወደ ዮርዳኖስ ባህር ውስጥ ወደቀ። ብረትም ያህል ነገር ጥልቁ ዮርዳኖስ ባህር መካከል ሰጠመበት። ወየው 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 ጌታዬ ሆይ አለ ወደ ኤልሳዕ። የተዋስኩት ነው ጌታ አምጥቼ ከፍለዋለሁ ብሎ ጮኸ ይላል። ኤልሳዕም አይዞህ አትጩህ፣ የወደቀው ወዴት ነው አለው። ይኸው እዚህ ጋር ነው የወደቀው አለ። ኤልሳዕም እንጨት ቆረጠና ሲወረውር ብረቱ ተንሳፈፈና አይታየ። ሂድ ውሰድ ብረትህን አለው። እንጨቱ ሰጠመ፣ ብረቱ ወጣ። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። እነሆ ምሳርህን ውሰደው አለ። ወሰደውም ይላል። ኤልሳዕ በመሄዱ ምክንያት አደጋ ተከሰተ። አደጋው ግን መፍትሄ ያገኘ ማን ስላለ? እግዚአብሔር ስላለ። እግዚአብሔር ከሁላችን ጋር ይሁን። አንዳንድ ነጥቦች ቶሎ ቶሎ ነው ማወራው። አንዳንድ ነጥቦች እዚህ ላይ እናያለን። እግዚአብሔር በሕይወታችን ውስጥ በሚገጥመን ውድቀት ውስጥ ከኛ ጋር ምን ያህል ኃያል ሆኖ እንደሚሰራ፣ ረቂቅ በሆነ ጥበብ ውስጥ ጉብኝቱ የሚደንቅ እንደሆነ፣
ብቻችንን በመሰለን ጊዜ እንኳን ከኛ ጋር ሆኖ በውጤት እንደሚታይ እግዚአብሔርን ታዩታላችሁ። በፊት የምናድርበት ስፍራ ጠቦናል፣ በስተናል። አሁን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ባለባት የፈተና ቁመና ውስጥ እንዲህ ጥቅጥቅ ማለት ነበረብን? ማነስ ነበረብን አይደል? እንደ ጠላት ዘመቻ ቢሆን፣ ተዋሕዶ እንድትጠፋ እንደተዘመተበት ዘመቻ ቢሆን፣ አሁን በየጎዳናው እንደምንሰደበው የስድባችን ብዛት ቢሆን፣ በየሚዲያው ላይ እንደሚያጥላሉን ቢሆን ግቢው ባዶ መሆን ነበረበት። ከእግዚአብሔር ጋር ተጋብቶ ያሸነፈ የለም። በስጋ የሚሄዱትን ሁሉ ቆርጦ እግዚአብሔር ቤቱን ሞላ። በስተናል። አሁንም ክብርና ምስጋና ለአምላካችን ይሁን። በስተናል። ጠቦናል። መንገዱ ሰፊ ሆኖ የተሰራው መንገድ አይደለም ለመኪና ለእግር ጠቦናል። ማን ይመስገን ወገኖቼ? ሕዝቡን ያበዛ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። በኤልዛቤል ሰይፍ ማግስት ነው ይህንን የተናገረው። ልብ አድርጉ። ብዙ የእግዚአብሔር ሰዎች በታረዱበት ማግስት፣ ኤልያስ ብቻዬን ቀረሁ ባለበት ማግስት፣ ከምድሪቱ የእግዚአብሔር ሰው የለም በተባለበት ማግስት የእግዚአብሔር ሰዎች ምድር ጠበባቸው። ማን ስለሰራ? ከሰሪው ጋር ለሚታገል ወዮለት ይላል መጽሐፍ። ሺዎች ቢሆኑ እንኳን ጠላቶቻችን እግዚአብሔር ከነሱ በጥፍ ይጨምረናል። ሰራተኛው ማን ስለሆነ? ስሙን ጥሩት። ማን ስለሆነ? ሰራተኛው ከእግዚአብሔር ስለሆነ። እግዚአብሔር ወደ ግብፅ ወረደ ይላል። እስራኤልም ወደ ግብፅ ገባ፣ ያዕቆብም በካም ምድር ተቀመጠ፣ ሕዝቡንም እጅግ አበዛቸው፣ ከጠላቶቻቸውም ይልቅ አበረታቸው። መዝሙር 104 ቁጥር 23 ወሆ እስራኤል ብሔረ ግብፅ የሚለው ነው። እስራኤል ወደ ግብፅ ወረደ። ግን በወረደበት የጠላት ምድር ጡብ እያቦካ ልጆች እየተገደሉ ወደ ባህር እየታነቁ እየተወረወሩ ሕዝቡ ግን በዝቶ ነበረ። እግዚአብሔርን መታገል አይቻልም። ክብርና ምስጋና ለአምላካችን ይሁን። እግዚአብሔር በዛ፣ ሕዝቡን አበዛ። እግዚአብሔር በሚገፉን አትበሳጩ፣ በሚሰራው ተደነቁ። በጠላቶቻችሁ ረጅም ሰዓት አትበሳጩ፣ መበቀል በሚችለው በእግዚአብሔር ደስ ይበላችሁ። ተፈስሑ በኩሉ ጊዜ ወጸልዩ ወትረ አይኩትዎ ለእግዚአብሔር በእንተ ኩሉ ዘገብረ። አይኩትዎ በእንተ ኩሉ፣ በሁሉ አመስግኑ፣ በመገፋታችሁ አመስግኑ። እንድታንሱ የሚፈልግ ጠላት በመብዛቷ ንቃታችን ከእግዚአብሔር ቢሆንም የጠላቶቻችን መኖር ተጨምሮበታል። ክፉ ጎረቤት ጥሩ ነው ይባላል፣ ራስ ያስችላል ይላሉ እናቶቻችን። ወንፊትም ጨውም ስትበደር ያቱይን፣ ክፉ ከሆነች ጎረቤትሽ ገዝተሽ ሰብሰብት ያለሽ። አንዳንድ ክፉ ሰው ራስ ያስችላል። አንድ ትልቅ ሰው ቢመከሩ ለገናሽ አስቸግረው ቁማር ለምደው ነበር ይባላል። ሀገራችንን ከበጠበጣት የከተማዎቹ ድንገት በኮንትሮባንድ ሀብታም የሆኑ ሰዎች አሁን በትልልቅ ሆቴሎች ውስጥ የነውር ስራ ሲሰሩ ነው የሚውሉት። በጣም ትልልቅ ሰዎች፣ አንቱ የሚባሉ ሰዎች። እግዚአብሔር ለትልልቆች ልቦና ይስጥልን። እና በቁማር ሰውየው ራሳቸውን ማዋረድ ጀምረዋል። ቤታቸውን ንብረታቸውን እያስያዙ አንድ ቀን በሉ፣ ሌላ ቀን የሰው ቤት ሲቀሙ ይውላሉ እና እየተዋረዱ ነው። አንድ ቀን እየተጫወቱ ያለ ቁማር አንድ ወጠጤ ሰደባቸው። ጭቅጭቅ አላ። ቁማሩ የሰይጣን ቦታ ስለሆነ አዋርዶ አንተ አንቺ ብሎ አሳንሶ ትልቁን ሰውዬ ሲያዋርዳቸው ነቁ። እሺ እግዚአብሔር ይስጥልኝ ብለው ወጡ። ከብዙ ወራት በኋላ የቁማር ጓደኞቻቸው አገኟቸው። ምን ነው ጠፉ ሲሏቸው፣ ያንን እከል የሚባለው ልጅ አለ፣ አዎ እሸልመዋለሁ፣ እግዚአብሔር ያሳድግ፣ ከፍ በል ብላችሁ መርቁልኝ አሉ። ለምን? ከቤተሰቦቼ ጋር ቀላቀለኝ፣ ቦታዬ ያ እንዳልሆነ ነገረኝ፣ ወደ ክብር የመለሰኝ አሉ። ክብርና ምስጋና ለአምላካችን ይሁን። አንዳንዴ ተዋርደን እንመለሳለን። ባህታዊው መናኙ መንፈስ ቅዱስ ጸርፈኒ በአፈ ዘማ እንዳለው ነው። ያልተገባ ቦታ ላይ እንደምናኔ ተቀምጦ ኮረዳዎች ወሬ ሲያወሩ ሲጫወቱ ያይና እኔ ያለሁበት እዚህ ቦታ ላይ እንዴት እንዲህ ትሆናላችሁ ብሏል። አሃ የምናኔ ቦታ ይሄ ነው እንዴ? ሂድ እንጂ ገዳም በረሃ ገባ እንጂ እኛ አጠገብ ተቀምጠ መነን ትላለህ ብለውታል። ለቆ ጥሎላቸው ጠፋ። ከዚያ የበቃ ፍጹም ሰው የሆነ ሲመጣ ለምን እንዲህ መጣህ ብለውታል። መንፈስ ቅዱስ ጸረፈኒ በአፈ ዘማ። በእነዚያ ሴቶች አንደበት መንፈስ ቅዱስ ገሰጸኝና ቦታዬን ነገረ። እግዚአብሔር ቦታህን ይንገርህ ወንድሜ፣ ቦታሽን ይንገርሽ። ስለዚህ እግዚአብሔር በሁሉም መንገድ ውስጥ ያስተምራል። በጠላቶቻችን መንገድ ውስጥ እኛ በስተናል። የጠላት እንዳለን ስላወቅን መጽሐፍ ቅዱስ ማንበብ ጀመርን።
በባህል የምናውቀውን እንዲሁ ከእናቴ ነው የወረስኩት ከአባቴ በምንለው እምነት ውስጥ በየዋነት ስንኖር ሰይጣን ብዙ ጥያቄ ያመጣ። መልሱን ፍለጋው ቅዱሳት መጻሕፍት ውስጥ ገባን። ግቢ ጉባኤያት ውስጥ መማር ጀመርን። የነገር መለኮት ትምህርት ቤት ገባን። ትርጓሜያት መስማት ጀመርን። ተዋህዶ የማትነቃነቅ መሆኗን አወቅን። ከመውጣት ይልቅ ዘመዶቻችንን ይዘን በመቅደሱ በዛን። ክብርና ምስጋና ለአምላካችን ይሁን። በስተናል በዛን በምድር ላይ ርሆቦት የሚል ቃል አለ። ዘፍጥረት 26 ቁጥር 22 ያዕቆብ ጉድጓድ ያስቆፍራል። ይመጣሉ የጌሬራ እረኞች ይቀሙታል። አሁንም ያስቆፍራል። የጌሬራ እረኞች ይመጣሉ ይቀሙታል። በሶስተኛው ሲያስቆፍር ጠፉ። ያልሰሩትን የሚበሉ ሰዎች አንድ ሁለት ሊነጥቁን ይችላሉ። በሶስተኛው ግን የሚያስቆም መድኃኔዓለም ያስቆማቸዋል። ተዋህዶ ርስቷ ሊነጠቅ ክብሯ ሊገፈፍ ልትዋረድ ብዙ ተብሎ ነበር። የታሉ የተናገሯት? አሁን ቤተክርስቲያኗን በልዩ ልዩ ስም አጠልሽተዋት የነበሩ ሰዎች የታሉ? በሚደርስብን በደል እናዝናለን እንጂ እግዚአብሔር እየተበቀለ እንደሆነ እያየን አይደለም። አይኖቻችንን ይግለጥልን መድኃኔዓለም። በዛን አለ ርሆቦት አለ የጉድጓዱን ስም። እግዚአብሔር በምድር ላይ አሰፋን፣ ገና እንበዛለን ይላል። ክብርና ምስጋና ለአምላካችን ይሁን። በስተናል። ያልሰሩትን የሚነጥቁና የሚቀሙ ሰዎች የተለያየ ስም ቢሰጡንም እግዚአብሔር ስራውን ይሰራል። መድኃኔዓለም በቤታችን፣ በትዳራችን፣ በሕይወታችን ስራውን ለሁላችንም ይስራልን። ሌላኛው የምናየው ሁለተኛው ነጥብ የሰውየው ጩኸት ነው። የተዋስኩት ነበረ ይላል። ነበረ አለ ሰጥሟልና። ነበረ የሚለው ቃል ያሳዝናል። የተዋስኩት ከዛ ነበረ የሚለውን ያዙት። ብዙ ሰዎች እዚህ ውስጥ አሉ ከበሮ መምታት የሚችሉ ግን ሰንበት ትምህርት ቤቱን አቋርጠውታል። ጎበዝ እኮ ናት ከበሮ ስትመታ እከሊት። ታዲያ ምን ነው አልለበሰችም? ነበረች። አሁን ግን ጡረታ ወጣች። እከሌ ድምፁ ደስ ይላል። አዎ ዲያቆን እኮ ነበረ። መድኃኔዓለም ነበሩ ከመባል ይሰውረ። አሁንስ አፍርሷል፣ ሸሽቷል። እንዴት ያለ የቤተ ክርስቲያን ሰው ነበረ እከሌ። አሁንስ ሞተ። ኧረ አለ። ምን ሆነ? አለ ሞቷል። ሞታ ለነፍስ ርይቅም እግዚአብሔር። የነፍስ ሞቷ ከእግዚአብሔር መራቅ ነው። ከእግዚአብሔር ከወጣ በኋላ ነበሩ መባል። ጎበዝ አስቀዳሽ ነበረ። እንዴት ያለ ድምፃዊ ነበረ። መጽዋች ነበረ። የሰንበቴ አባል ነበረ። ውይ አሁንስ የለም፣ ሰጥሟል። እግዚአብሔር ከመስጠም ይሰውረን። ዓለም ባህር ናት። ባህሩ የዓለም ምሳሌ ነው። ሰጠመ። ነበረ። በእጄ ያለ ብረቱ የኔ ነበረ፣ አሁን ግን የለም። ነበርኩ እንዳትለው ወንድሜ ነኝ በል። የአባት ቤት አሁንም ያንተ ነው። የአባትሽ ቤት አሁንም ያንቺ ነው። ተመለሱ፣ ወደ ሕይወት ወደ አገልግሎት ተመለሱ። ትልቁ ነገር ወድቆ አለመቅረት ነው። ቅድም ብያቸዋለሁ። እንወድቃለን እንጂ አንጠፋም ይላል ሁለተኛ ቆሮንቶስ ምዕራፍ 6። የተቀጣን ስንሆን አንገደልም። አንዳች የሌለን ስንሆን ሁሉ የኛ ነው። እንወድቃለን እንጂ ምን ይላል? አንጠፋ። አንጠፍ ክርስቲያን አይጠፋ። የሚጠብቀናል ይዴቅ እዚያ ከበከላ መጽሐፍ የሚጠብቅሽ አይተኛም። ጠፍተሽ ከመቅረት መድኃኔዓለም ይሰውርሽ። ነበረ አለ ማለት ቸገረው። አለ ነበረን ግን ወደ አለ መለወጥ የሚችል ማን ብቻ ነው? እግዚአብሔር። እግዚአብሔር ወደ አለ ይመልሳችሁላችሁ ነው ይመልሰን። የተዋስኩት ነበር አሁን የለም አለ። ነበረ። አንተ እዚህ ብትሆን ኖሮ ወንድሜ ባልሞተም ነበረ። የማርያም እህት ማርታ ጌታችን ኢየሱስ ክርስቶስ አልዓዛር ሞቶ ተቀብሮ በአራተኛው ቀን ለቀብር ስትመጣ ሲመጣ ጌታ ከቀብር በኋላ በአራተኛው ቀን ለቅሶ ሲመጣ እንባን የሚያብስ አምላክ መቃብር ከፍቶ መግነዝ የሚፈታ መሆኑን አላስተዋለችምና አንተ እኮ እዚህ ብትሆን ኖሮ ወንድሜ ባልሞተም ነበረ አለች። አንተ መጣልና ወንድሜ ይነሳል ማለት ነበረባት። እግዚአብሔር አለማመናችንን ይርዳ ወገኖች። እግዚአብሔር የተቆረጠውን ይቀጥላል። ትንቢተ ኢሳይያስ ምዕራፍ 10 ቁጥር 23 የሰራዊት ጌታ እግዚአብሔርን በምድር ሁሉ መካከል ያለቀና የተቆረጠ ነገርን እንደገና ይፈጽማል ይላል። እግዚአብሔር የተቆረጠውን ይቀጥላል። ሰዎች አንድን ሁለትን አራት ያደርጋሉ። እግዚአብሔር ባዶውን ይሞላል። ባዶነትህን ይሞላል። ባዶነትሽን ይሞላል። የተቆረጠውን የሚቀጥል አምላክ ታማኝ ነው። ክብርና ምስጋና ለስሙ ይሁን። ስለዚህ ባልሞተም ነበር ይነሳል ወንድምሽ ይነሳ ወንድምሽማ ይነሳል አለ። በትንሣኤ ይነሳል አለ። ትንሣኤ አነ ውእቱ ትንሣኤ ወሕይወት ዘያምን ብየ እመኒ ሞተ ይሐዩ።
ቢሞት እንኳን የሚያምንብኝ ሕያው ነው። እኔን ያገኘ ነበር አይባልም አለ ጌታ። ነበርኳት በላይ ክርስቶስ ነው። በቃ የእግዚአብሔር ከሆንክ ተው የትላንትናውን፣ ነገን ሙሉ ያደርጋል። ኢዮብ ጻድቅ ሰው ነው። እግዚአብሔርን የሚፈራ ነው። ሙሉ ንብረቱን ሀብቱን አጣ፣ ልጆቹ ሞቱበት። እግዚአብሔርን ግን አላጣም፣ እንደያዘ ቆየ። ደሃ ነኝ አላለም። ይሄ ታሪኬ ይቀየራል ብሎ ጠበቀው። በለሱን የጠበቀ ፍሬውን ይበላል። እግዚአብሔር ኢዮብን ሀብትም ንብረትም ልጆችም አሟልቶ አብዝቶ ከበፊቱ እጥፍ ሰጥቶት እድሜም እጥፍ አጠገበው ይላል። ክብርና ምስጋና ለስሙ ይሁን። እግዚአብሔር ቢዘገይም የሚቀድመው የለም። በሁሉ ጊዜ እግዚአብሔር ደራሽ ነው። መድኃኔዓለም ይድረስልን አለ ነው። የተዋስኩት ነበር የሚለውን እንየው። የኔ አይደለም ሲል ነው። ብረቷ የኔና እናንተ ህይወት ነው። የምናጎሳቁላት ነፍሳችን የኛ አይደለችም። የምንጠየቀው ለዚህ እኮ ነው። እግዚአብሔር ይጠይቀናል። ነፍሳችን እግዚአብሔር ናት። ይሄ እግዚአብሔር እስትንፋስ ናት። ከስጋ ጋር የማትሞትና የማትበሰብስ ነፍስ በስጋችን እንዳለች እናስተውል ይላል መጽሐፍ። በሚሞት ስጋችሁ ላይ ኃጢአት አይንገስ ይልና የራሳችሁ አይደላችሁም። የማንነኛ ነገሩ የማንነኛ ማንም በገዛ ሰውነቱ ላይ ኃላፊነት የለውም። ራስን ማጥፋት ኃጢአት እንደሆነ የሚነገርበት ምክንያት ይሄ ነው። ወንድሞችና እህቶች አትቸኩሉ። ራሳችሁን ካጠፋችሁ የምትሄዱት የተሻለ ቦታ አይደለም። መድኃኔዓለም ሳይጠራችሁ ያለ ጊዜው ስለሄዳችሁ እሱን አታገኙትም፣ ወደዛ አትሄዱም። ስለዚህ የሚያበሳጫችሁ ነገር ቢመጣ እንኳን ያልፋል፣ ታገሱት። ጭንቅ ስሜታውያን ነን እኛ። እንደ ዓመት በዓል ፊኛ ናቸው የዘመኑ ወጣቶች። ድንገት በትንሽ ትንፋሽ ውጥር ይላሉ፣ በአንዲት ስንጥርጧ ይፈነዳሉ። ወዲያው ዝናውንም አይችሉትም፣ መነካቱንም አይችሉትም። ከአቅማቸው በላይ ሲሞገሱ የሚገቡበት ያጣሉ፣ ሲሳሳቱ ይውላሉ። ድንገት የሆነ ሰው ሲናገራቸው እንደ ፊኛው ትንፍስ ብሎ ይፈነዳሉ። እግዚአብሔር ብርት ብሎ ከመጥፋት ይጠብቀንላችሁ። እግዚአብሔር ጠባቂ ነው፣ ታጋሽ ነው። ጠብቁት፣ ያልፋል። በስህተታችን ምክንያት የሰራ ነው የደረሰብን ነገር ቢኖር እንኳን የኛ ጌታ ያሻግራል። ክብርና ምስጋና ለስሙ ይሁን። ጠብቁት፣ ጠብቁት። ሕይወት ጎስቋላ ናት። እግዚአብሔርን ስታጣ ምንኛ ጎስቋላ ነኝ ያለው ሐዋርያው ለዚህ እኮ ነው። ለሞት ለሰጠ ከዚህ ከንቱ ኑሮ ሞትን የሚያህል ትልቅ ነገር ከፊቴ እያለ እሱን ግን ሰብሮ የሚያሻግረኝ አምላክ አለ። ለምንድን ነው በውስጤ ላለው ግፊት የሥጋ ስሜት እየተገዛው የምጨነቀው? ማን ነው ከዚህ ከንቱ ኑሮ የሚያስጥለኝ? ይኸው የሚያድነን አምላክ አለ። እዚህ የሚንቀለቀለውን እሳት የሚያጠፋ ሸለቆቻችንን የሚሞላ የተሰበረውን የሚጠግን የዕውራን ብርሃን የአንካሶች መሄጃ የለምጻሞች መምጫ የሆነ ሩሩ አባት አለን። ክብርና ምስጋና ለስሙ። ጠብቁት፣ ጠብቁት። እግዚአብሔርን የጠበቀ ፍሬውን ይበላል። በለሱን የጠበቀ ፍሬውን ይበላል። አምላኩን የሚተማመንም ይከብራል። የሚያከብረን መጠበቅ መታገስ ነው። ስለዚህ የእኛንን ብረቶቹ ቸኩለን ሾልከን ከመጥረቢያው ውስጥ ባህር የሰጠምን የኃጢአት ባህር ውስጥ የሰጠም ለአገልግሎት ከተሰየምንበት ስፍራ መጥረቢያው እንዲቆርጥ ነበር የተሰየመው። እንጨቱ ላይ ከተሰየምክበት አገልግሎት ሾልከ ባህር ገብተሃል። ማስቀደስ፣ ኪዳን ማድረስ፣ እግዚአብሔርን መስማት፣ መመጾት አገልግሎት እኮ ነው። መመናን የተጣላ ማስታረቅ፣ ይቅር ማለት፣ በይቅርታ መኖር፣ በትሕትና መመላለስ አገልግሎት እኮ ነው። ሰጥመናል። የተዋስኩት ነው። ነፍሳችንን አጎሳቁለናታል። የእግዚአብሔርን ጸጋ እንዳትጠግብ ከልክለናታል። ረጅሙን ጊዜያችንን ለሥጋ ነው የምንሰጠው። ለመንፈሳዊ ሕይወትና ክብር የሚሆን ቦታ የለንም። ተጎሳቁለናል። መድኃኔዓለም ከጉስቁልና ሕይወት ያውጣን ሁላችንንም። ስለዚህ ነፍስ ናት ብረቱ፣ የራሳችን አይደለንም። መክብብ 12 ቁጥር 7 ለሁሉም ጊዜ አለው ተዘከሮ ለፈጣሪ ከሚል ነው። በመዋዕለ ውርዙትከ ፈጣሪን አስብ። በወጣትነት ዘመን ጉብዝና በነገራችን ላይ ጉብዝና የሚለው ቃል ወጣትነት ብቻ አይደለም። ባለጸጋ በሀብቱ፣ የተማረ በእውቀቱ፣ አረጋዊ በሽበቱ። ሽበት ጉብዝና ነው። ካስታረቅንበት፣ ድልድዩን ከሰበርንበት፣ የጥር ግድግዳውን ካፈረስንበት ሽበት ጉብዝና ነው። ሀብት ጉብዝና ነው። የተራበ ካበላንበት፣ አብያተ ክርስቲያናት ካሳነጽንበት፣ መንገድ የጠፋባቸውን በምስኪን ጉሮሮ ቀዝቃዛው አጠብ እንዲል ካደረግንበት ጉብዝና ነው። ባለጸጋ ሀብታም የሆንክ ካለ ሀብታም ነኝ አትበል፣ ጎበዝ ነኝ በል። በማን የጎበዝክ?
ንገሩኝ። በማን የጎበዝን? በእግዚአብሔር። እግዚአብሔር እጆቻችንን ያስፋልን። ስለዚህ ሁሉም ነው ወጣት በወጣትነቱ ጉብዝና ያለው ይሄን ሁሉም እሳት ነው ያለው ገንዘብ። ሸምግሎ ገንዘብ ያለው ሰው ወጣትነትን በገንዘቡ ይገዛዋል። ምን በማድረግ ይገዛዋል? በጎ ነገር በማድረግ። ህንፃ ላሳንጽ ቢል አዳዲስ ትኩስ ጉልበቶችን በገንዘቡ ይገዛል። ራሱ አርማታ ማብቃት አይችልም፣ ይደክመዋል። ስለዚህ ሰዎች ይገዛበታል በብሩ። እናም እነዛን ሰዎች ተጠቅሞ ይገነባበታል። መቅደስ ይገነባበታል፣ ጥሩ ስራ ይሰራበታል፣ ድሆችን ይመግብበታል፣ ነፍሱን ይገነባበታል። እግዚአብሔር ለነፍስ የሚሆን ስራ እንድንሰራ ይርዳን። ስለዚህ በጉብዝና ወራት ፈጣሪን አስብ በሚለው ውስጥ ፀሐይ፣ ጨረቃ፣ ከዋክብት ብርሃናቸውን ሳይነፍጉ እያለ ይቀጥልና ቁጥር 7 ላይ ሲደርስ ነፍስም ሁሉ ወደ ሰጠው ወደ እግዚአብሔር ወደ ባለቤቱ ሳይመለስ ይላል። መክብብ 12 ቁጥር 7 ነፍስ ወደ ባለቤቷ ወደ እግዚአብሔር ሳትመለስ ፈጣሪን አስብ። ምን ማለት ነው? ሳትሞት በፊት ማለት ነው። አየህ፣ የነፍሳችን ባለቤቷ ማን ነው? ማን ነው ባለቤቷ? እግዚአብሔር። የህይወትን እስትንፋስ ሕያዊት ለባዊት ነባቢት ነፍስ የእግዚአብሔር እስትንፋስ ናት። ስለዚህ የራሳችን አይደለንም። የራሳችሁ አይደላችሁምና በሚሞት ስጋችሁ ኃጢአት አይንገስ ነው፣ የተዋስኩት ነው አለ። ዛሬም እኔና እናንተ ጩኸት ወይኔ ለነፍሴ ነው የምንለው። ለሰራሁት በደል ንስሐ አባታችን ጋር የምንጮኸው ጩኸት ነው። ወየው ወየው ያለው ይሄንን ነው። ወየው ለነፍሴ አባቴ። ንስሐ አባቴ ያዝነው ለዚህ እኮ ነው። አሁን ከዚህ ስወጣ ሞት ቢጠራኝ ምን ሊውጠኝ ነው? ንስሐ ሳልገባ ሳልቆርብ ስጋ ወደሙ ሳልቀበል ነው። የጭንቀት ቀን ሳይመጣ በጉብዝና ወራት ፈጣሪን አስብ። ሳትሞት አስበው። የተዋስኩት ነው አለ። እውነት ነው፣ የተዋስነው ነው። ስጋችሁ ከእግዚአብሔር የተቀበላችሁት በእናንተ የሚኖረው የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁም? ምን ይላል? በዋጋ ተገዝታችኋልና ለራሳችሁ አይደላችሁም። ስለዚህ ይላል በስጋችሁ እግዚአብሔርን አክብሩ። ተበዳሪዎች ነን፣ ምዕመናን ተበዳሪዎች ነን። ባደራ መጠበቅ አለብን። ባለቤት አለው። ሰውነታችሁን ጠብቋት። ሰውነታችንን ከኃጢአት እንጠብቃት። ባለቤት አላት። የኔ ባለቤቷ እግዚአብሔር ነው። የነፍሳችን ባለቤቷ እግዚአብሔር ነው። ስለዚህ ባደራ ነው የተሰጠችን። ነፍሳችንን እንጠብቃት እንዳትጎሳቆል በዝሙትና በዘፈን በስካርና በዳንኪራ በዘረኝነትና በጉቦ በተንኮልና በክፋት በነፍሰ ገዳይነትና በጥላቻ የነፍሳችን ባለቤቷ እግዚአብሔር እንዳያዝንብን ልንንከባከባት ያስፈልጋል። መድኃኔዓለም ኃይል ይሁነን ለሁላችንም። ሶስተኛው ጩኸቱን ነው የምንጠራው። ለምን ቶሎ ወየው አለ? የተዋስኩት ነው ብሏል ብያቸዋል። ሌላው የተዋስኩት ነው ብሎ ነበር። አሁን ደግሞ ጩኸቱ ነው። በቸልተኝነት ያረከሳት ነፍሱ በዓለም ጨለማ ሰጥማ እንዳትቀር ወየው ብሎ ጮኸ። እኔና እናንተስ በቸልተኝነት ያረከስናት ነፍሳችን ምን እየጠበቀች ነው? ሁላችንም ራሳችን እናውቃለን። ራሳችሁን መርምሩ በሃይማኖት ብትኖሩ ይላል መጽሐፍ አይደል? ወለርእሰክሙ አመክሩ ለእማሃለውኩም በሃይማኖት። በሃይማኖት ብትኖሩ ራሳችሁን መርምሩ። በእግዚአብሔር እጅ ነኝ ወይ ብላችሁ መርምሩ። ከዚያስ ከወደቃችሁበት ትነሳላችሁ። ያነሳል እግዚአብሔር። የሰጠመውን ብረት እግዚአብሔር አወጣው፣ የወደቀውን ያነሳል እግዚአብሔር። በኃጢአት የወደቀች ነፍስ እንድትነሳ ይፈልጋል እግዚአብሔር። የወደቁትን ያነሳል። በዝሙት የወደቀች ነፍስ ተነስታ ድንግል ትሆናለች። በዘረኝነት የወደቀች ነፍስ በንስሐ ተነስታ የሁሉ ወዳጅ ትሆናለች። በጥላቻ የወደቀች ነፍስ ተነስታ በፍቅር ትቆማለች። እግዚአብሔር በፍቅር ያቁመን ሁላችንን። ስለዚህ ሰው ከውድቀቱ ለመነሳት ወደ ማን መጮህ አለበት? መድኃኔዓለም ጩኸታችንን ይስማልን። ወደ ንስሐ አባታችን ተናዘን በእንባ ወደ እግዚአብሔር መመለስን ያመለክታል። ይሄ ወደ እኔ ጩህ እኔም እመልስልሃለሁ፣ አንተም የማታውቀውን ታላቅና ኃይለኛ ነገር አሳያለሁ ይላል ኤርምያስ 33 ቁጥር 3። ወደ እኔ ጩህ። የማቴዎስ ወንጌል ምዕራፍ 8 ቁጥር 4 ላይ ጌታ አንድን ሕመምተኛ ከፈወሰው በኋላ ለምጻሙን ምንድን ነው ያለው? ሂድና ራስህን ለካህን አሳይ። ትልቁ ነገር ንስሐ ነው። ንስሐ የወደቀውን ያነሳል። ንስሐ ዘማዊውን፣ ድንግል ቀማኛውን፣ መጽዋች ደንቆሮውን፣ ሰማይ ድዳውን ተናጋሪ ያደርጋል። ንስሐ ታሪክ ይቀይራል። ንስሐ ሕይወት ያለመልማል። ስለዚህ ንስሐ ሁሉን ይቀይራል። መድኃኔዓለም ይቀይረን ሁላችንን። ትልቁ ጩኸት ነው። ጻድቅ 7 ጊዜ ይወድቃልና ይነሳማል። ኃጥእ ግን በክፉ ይወድቃሉ ይላል። ክርስቲያን 7 ቢወድቅ ይነሳል። እግዚአብሔር የወደቁትን ያነሳል። ምሳሌ 24 ቁጥር 16 ንስሐ መግባት ብልሃት ነው። አባ እንጦንስ ሰይጣንን ይዞ ሲያናዝዘው ምን ያበሳጭሃል ብሎ ጠየቀው። በየቀኑ ኃጢአቱን እየቆጠረ ንስሐ የሚገባ ሰው ያበሳጨኛል አለ።
ክርስቲያኖች ሰይጣንን የሚያበሳጭ በር ተከፍቶልናል። እሱም መጸጸትና ንስሐ መግባት ከውድቀት መነሳት ነው። መድኃኔዓለም ያንሳን ሁላችንን። የነቢዩ ኤልሳ ጥያቄ ነው ሌላው የምናየው ነጥብ። የት ነው የወደቅከው? እንግዲህ እንዴት እንደወደቅክ አስብ፣ ንስሐም ግባ ይላል ራዕየ ዮሐንስ ምዕራፍ 2 ቁጥር 5። የት ነው የወደቀው ብሎ ጠየቀ መጥረቢያው። ንስሐ ስትገቡ በምንድን ነው የወደቅሽው ይልሻል። የት ነው የወደቅሽው? ለመነሳት እኮ ነው። አያችሁ፣ እግዚአብሔር የወደቁትን ያነሳል። ስሙ የተመሰገነ ይሁን። እግዚአብሔርን ያጣንበት ቦታ የቱ ጋር ነው? ጸጋችን የተገፈፈበት ቦታ የቱ ጋር ነው? ይህን ማወቅ ያስፈልጋል። ሶምሶን እግዚአብሔር እንደተለየው አላወቀም ነበር ይላል መሳፍንት 16 ቁጥር 20። ክርስቲያን መውደቁ አይደለም የሚያሳዝነው፣ አወዳደቁ ሲጠፋው። ወድቆ መውደቁን ሳያውቅ ሲቀር የበለጠ ይበላል። የቆመ ሲመስለው ማንም ሰው ንገሩኝ ጥቅሱን። ሁላችሁም የግድግዳ ጥቅስ ነው ብዬ ነው ንገሩኝ ያልኳችሁ። የነፍሳችን ግድግዳ ላይ ለመለጠፍ ያውቃን መድኃኔዓለም። ማንም የቆመ ቢመስለው እንዳይወድቅ ይጠንቀቅ። ራሳችሁን እዩት፣ ሰውን አትዩ፣ ተዉት። የኛ ኃጢአት ብዛቱ የኔ ማንንም ለመገሰጽ የሚበቃ ቁመና የለውም። እዚህ ውስጥ ሁሉ ኃጢአተኛ ነው። የእግዚአብሔር ክብር ያልጎደለው የለም። ስለዚህ እግዚአብሔር የወደቁትን ያነሳል። በንስሐ እንነሳ። ተናገሩ ከንስሐ አባቶቻችን ጋር ስለበደልነው በደል፣ ስለሰራነው ኃጢአት፣ እግዚአብሔርን ስላስቀየምንበት መንገድ ንስሐ መግባት ያስፈልጋል ወገኖቼ። ሁላችንም ወድቀናል። ጥያቄዎቻችን መልሶቻቸው የዘገየው እኛ እስክንለወጥ ነው። እግዚአብሔር ማይሰማ መስሏችሁ? ይሰማል። የሀገራችንን ጉዳይ ይሰማል። የአንድነታችንን ጉዳይ ይሰማል። ጦርነት እንዲቆም ብንጸልይ ይሰማል አይሰማም? እግዚአብሔር ግን ውስጣችን ብዙ ቦምብ ተሸክመን ጦርነት ይቆም ብንል ምን ዋጋ አለው? አክሽፉት ቦምቡን። ከውስጥ ያለውን ቦምብ፣ የልዩነት ቦምብ ይክሸፍ። የተቀበረው የዘረኝነት ፈንጅ ይክሸፍ። እሱን ካላወጣው ምኑ ጋር ነው የምናወራው? የቱ ጋር ነው እግዚአብሔር የሚቀይረው? እኛ የምንፈልገው ጦርነቱን የሆነ ክፍል እንዲያሸንፍ። እግር ኳስ እኮ አይደለም፣ ነፍስ ነው እንደ ቅጠል እየረገፈ ያለው። የጦርን ወሬ እየሰማን ነው። እግዚአብሔርን አቁመው በሉት። እግዚአብሔር ያቁም በሉት። እንዴት ያቆማል? እኛ እናቁም መጀመሪያ። ውስጣችን የነፍስና የስጋችን ጦርነት ይቁም። ወደ እግዚአብሔር እንመለስ። ፊቱን ፍጹም ወደ እግዚአብሔር የሰበሰበ ሰው ጥያቄው በቃ ሞት እንዲቆም አረ ስለዚህ አከ ይስማ ሞት ወይ ደንግጥ ወቀላያት ይሰጠቃ ወከይሲ ይትከየድ። ስምህን ሰምቶ ሞት ይደንግጥ፣ ቀላያት ይሰንጠቁ፣ ከይሲ ይሸነፍ። ቅናት ጥቅም ያገኝ። መርዝ ያላቸው የፍጥረት ወገኖች ይወገዱ። ወንጀለኛ ይቸገር። የማንን ስም ሰምቶ? ጮክ ብላችሁ ነው። የማንን ስም ሰምቶ? የእግዚአብሔርን ስም። እግዚአብሔር በቃሉ በረሃውን ያሞቃል፣ ያለመልማል። ቃለ እግዚአብሔር ያርለቀልቆ ለገዳም ወይ ያርለቀልቆ እግዚአብሔር ለአቅለ ቃዴስ ይላል። ወይ ከስት አዋመ ወበጽርሁሰ ኩሉ ይብል ስብሐት። እግዚአብሔር ቃሉ ምድረ በዳውን ያናውጣል። እግዚአብሔርም የቃዴስን ምድረ በዳ ያናውጣል፣ ጫካውንም ይገላልጣል። ሁሉም በመቅደሱ ተመስገን ይላል። ምን ይላል? ሁሉም በመቅደሱ ንገሩኝ። ምን ይላል በመቅደሱ? ተመስገን። ንስሐ የገባ ምን ይላል? ንገሩኝ እስኪ። ተመስገን። ኃጢአቱ የተሰረየችለት ምን ይላል? ጮክ ብላችሁ ንገሩኝ። በደሉ የራቀለት ምን ይላል? ጸሎቱ የተሰማለት ምን ይላል? ሰላም የሰፈነለት ምን ይላል? ንስሐውን የተናዘዘ ምን ይላል? ስጋው ደግሞ የተቀበለ ምን ይላል? ክብርና ምስጋና ለስሙ ይሁን። ተመስገን 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 ይላል። ስለዚህ እግዚአብሔር ያነሳል። እጃችሁን ስጡት። ጴጥሮስ በባህሩ ላይ ጌታ ሲመጣ አይቶ እኔም ካልመጣሁ አለ። ደጉ ጌታ ና አለው። እየመጣ እያለ ብሰጥ ምስ አለ። ና ያለውን እግዚአብሔርን ሲረሳ ሰጠመ። በዛው ግን አልቀረም። ቶሎ እጁን ለእግዚአብሔር ሰጠ። የኔና የናንተ ህይወት እንዲህ ነው። በጀልባውና በራሳችን መካከል የቆፈርነው የክህደት፣ የጥርጣሬ፣ የዘረኝነት፣ የጭካኔ፣ የዝሙት፣ የተንኮል፣ የጥላቻ ጉድጓድ እየሳበን ነው። እጅህን ቶሎ አውጥ። ሳበኝ በሉት መድኃኔዓለምን። የወደቁትን የሚያነሳ ስቡ ወደ መርከቧ ይመልሰናል። ክብርና ምስጋና ለስሙ ይሁን። እምነት የጎደለ ብሎ ሳበው። ስለዚህ ማዕበሉን ማቆም የሚችል ጉድጓዱን መሙላት የሚችል ማን ብቻ ነው ወገኖቼ? እግዚአብሔር ብቻ ነው። የት ነው የወደቅሽው? ቶሎ ተነሺ። ቃየሎ የአቤል ወንድም የት ነው? ከገደልከው በኋላ ሲጠይቅህ አያሳዝንም? ሳትገድለው በፊት ወንድሜ እዚህ ነው ለማለት ያብቃን ሁላችንን። አዳም ወዴት ነህ? ከወደቀ በኋላ አዳምን ማንም የቆመ ቢመስለው እንዳይወድቅ ይጠንቀቅ። አልዓዛርን ወዴት አኖራችሁት አለ። እግዚአብሔር ራሱን ይፈልጋል። ጉድጓዱን አሳዩት። ውጣ አልዓዛር። የታመኑበት መቃብር አይጫናቸውም። ደግ አምላክ ነው። ክብርና ምስጋና ለስሙ ይሁን። የት ነው የወደቀው? ሐኪም ቤት ስትሄድ ሐኪሙ ይጠይቃል እኮ ሊያድንህ ሲፈልግ መቼ ነው የጀመረህ?
እንዴት ነው የሚያረግህ? ከዛ ከአልትራሳውንዱና ከደምና ከተለያዩ ምርመራዎቹ ሁሉ በፊት መጀመሪያ የራሱን ግምት ለማስቀመጥ ምድራዊው ሐኪም ይጠይቃል። እንዴት ነው የሚያረግህ ይላል። የራሱን ዕውቀት ግምት ውስጥ አስገብቶ የሚያስፈልግህን ምርመራ ያደርጋል። ከዛ በሽታውም ቶሎ ያገኘዋል። ከዛ መድኃኒት ይሰጥሻል፣ ቶሎ ትወጫለሽ። የት ነው የወደቅከው? የት ጋር ነው ያመመህ? የት ጋር ነው የጀመረ? ጸጋችን የተገፈፈው የት ጋር ነው? ጸሎታችን የማይሰማ ጥርጣሬው የተዛነፉ ነው የት ጋር ነው? ነጠላ ተቋጥሮብን የምንቆርበው ሰዎች የቱ ጋር ነው ቁርባኑን ያቋረጥ ነው? የቅዳሴው ድምፅስ የጠፋብን ምን ያህል ርቀን ነው? መቼ ነበር ያቆም ነው? የቱ ጋር ነው? ከአባቶቻችንስ የተለየ ነው የቱ ጋር ነው? የትኛው ጋር ነው የተቆረጠ ታሪካችን መታየት የጀመረው? መድኃኔዓለም ልቦና ይስጠን ሁላችንም። ስለዚህ ይሄ ነው ትልቁ ነጥብ። እግዚአብሔር ሊፈውሰን ከወደቅንበት እንድንነሳ ይፈልጋል። ስሙ የተመሰገነ ይሁን። ሌላው የሰጠመው እንጨት ነው። የሰጠመው እንጨት ለኛ ዋጋ የከፈለው የገባው መስቀል ነው። የመስቀል ሞት የኛን ህይወት አቁሟል። ክርስቶስ እንደ ኃጢአተኛ ራሱን መስቀል ላይ አዋለ። ለምን? እኛ በጽድቅ እንድንቆም። የተጠራንበት የቅድስና ጎዳና ይሄ ነው። ንስሐ አባታችን ንስሐ ስንገባ እሱ ይሰጥማል፣ እኛን ያወጣናል። በንስሐ በጸሎት በጾም በስግደት ለዛች ኃጢአት ላረከሳት ነፍስ እንድንወጣ በስግደት ይጮሃል። ትክክለኛ ንስሐ አባት ለልጆቹ 24 ሰዓት ያለቅሳል። ያቺ ነፍስ ሲኦል እንዳትወድቅ ይጠብቃታል፣ ይጮሃል። ኃላፊነት አለበት። ጠብቃት ተብሏል። እንዳትቆረጥ በለሲቱን። ያ ለመላእክ ብቻ የሚሰጥ አይምሰላችሁ። የበለሲቱ ትርጉም ቁረጣት ሲለው አይፍግ እሰጣታለሁ ያለው ካህንም ይጸልያል ልጆቹ ለንስሐ ልጆቹ አትቁረጣት ጌታዬ ይህችን በለስ ንስሐ ትግባ ትቁረብ ይላል። እግዚአብሔር መልካም ንስሐ አባት ይስጠን ለሁላችንም። ስለዚህ የአዳምን ሸክም አራገፈ። መስቀሉ ሲተከል አዳም ወጣ። ራስ ቅል ላይ ነው መስቀሉ የተተከለው፣ የክርስቶስ መስቀል። ከዛ የስበትን ሕግ ጥሶ ብረቱ እንደወጣ ሁሉ የማይሞተው እግዚአብሔር ሞቶ እኛን ከመቃብር አወጣን። ክብርና ምስጋና ለስሙ ይሁን። የነፍሳችንን ቆሻሻ ለማራገፍ በመስቀል በኩል ወደ ሲኦል ሄዶ ለነፍሳት ሰበከላቸው። ዛሬም ሲኦላዊ ከሆነ ህይወት ለመውጣት ካህናት መስቀሉን ይዘው ይጠብቁናል። ና እግዚአብሔር የወደቁትን ያነሳል። እና ያንቺ ነፍስ ከወደቅሽበት ተነሺ። ኃይላችን፣ ቤዛችን፣ የነፍሳችን መዳኛ፣ በረከታችን፣ ጉልበታችን የሆነ እግዚአብሔር ከሞት እንድንነሳ ሁላችንንም ይርዳን፣ ይጠብቀን፣ ኃጢአታችንን ያስወግድልን። ይቅር ሲል የሚረሳ አምላክ በደላችንን ይርሳልን። ብረቱ ተንሳፈፈ። የሰው ልጅ ድንጋያማ ልብ ያመለክታል። ያን ያክል ሰጥሞ የነበረው ድንጋያማ ልባችን ማንን ሲያገኝ ይከፈታል? እግዚአብሔርን ሲያገኝ ይከፈታል። ከሁሉ የሚበልጠው ቅድስና ንስሐ ነው። ከንስሐ የሚበልጥ የቅድስና መንገድ የለም። በዚህ መንገድ ካልተለወጥን ጥቅም የለውም። ከፊታችን ከግማሽ ወር በታች የሆነ ጊዜ ይጠብቀናል። ሁላችንም ወደምንወዳት የፍልሰታ ሱባኤ ልንገባ አሁን እናዘጋጅ። የነፍሳችን ቆሻሻ የሚራገፍበት፣ ወድቀን የምንነሳበት፣ የእመቤታችንን ትንሣኤ ተነስተን የምናይበት፣ በረከት የምናይበት እንድንሆን ከወደቅንበት እንነሳ። እግዚአብሔር የወደቁትን ያነሳ፣ ሁላችንን የሚያንሳን። ወስብሐት ለእግዚአብሔር።